ቀደም ሲል አዲስ አበባ ወንዞችና የወንዝ ዳርቻዎቿ እንግዲህ የሚታወቁት በመቆሸሽና ለኑሮ ምቹ ባለመሆን ነበረ። በዚህ ምክንያት እንግዲህ ዜጎቿ የተለያዩ ችግሮችን ሲጋፈጡ ቆይተዋል። ይህንን ችግር ለመቅረፍ ከ2011 ዓ.ም ጀምሮ የተጀመረው የወንዝ ዳርቻ ልማት እንግዲህ በርካታ ውጤቶችን እያስመዘገበ መሆኑ ይታወቃል። መጪው ጊዜ ክረምት ከመሆኑ ጋር ተያይዞ ይህ የወንዝ ዳርቻ ልማት ምን አበርክቶ ይዞ መጥቷል የሚለውን እንግዲህ ቆይታ ለማድረግ ከአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስፈጻሚ አሰግደው ኃይለ ጊዮርጊስ ጋር ቆይታ ልናደርግ ነው። አመሰግናለሁ በጣም እኔም አመሰግናለሁ። እንግዲህ ቀደም ሲል ስናወራ እንደነበረ እንግዲህ ቀደም ሲል የአዲስ አበባ ወንዞችና የወንዝ ዳርቻዎች የሚታወቁት እንግዲህ በመቆሸሽና ለዜጎች ምቹ ባለመሆን ነበረ። ምን ይመስል ነበር የሚለውን እስቲ ትዝብቶትን። አመሰግናለሁ። ያለንበት ቦታ ቀበና ነው ያለነው። አዲስ አበባ በጣም ብዙ ትላልቅና ትናንሽ ወንዞች አሏት ከ76 በላይ። እነዚህ ወንዞች ደግሞ በብዛት ያው ታሪካቸው የሚያሳየው ህብረተሰቡ ማህበራዊ ኢኮኖሚያዊ ትልቅ ፋይዳ አላቸው። ግን ያንን ፋይዳ በአግባቡ ሳይወጡ የቆዩበት ሁኔታ እንደነበረ የቅርብ ጊዜ ትዝታ ነው። ከምንም በላይ ደግሞ ክረምት በመጣ ሰዓት የከተማችን አስተዳደር ሁሌ ይሳቀቃል፣ ማህበረሰቡ ሁሌ ይሳቀቃል። ምክንያቱም ክረምቱ አንዳንዴ ከባድ ዝናብ ይሆናል፣ አንዳንዴ ቀላል ዝናብ ይሆናል። ግን ዞሮ ዞሮ ጎርፍ በጣም ከፍተኛ የሆነ ተጋላጭ የሆኑ አካባቢዎች አሉ። ሁሉም ወንዞች ባንልም በተለይ ትላልቅ የሚባሉ ወሳኝ የሚባሉ ወንዞች ትልቅ ጎርፍ አደጋ የሚያስከትሉበት ሁኔታ ነበር። እንግዲህ ከተማችን አዲስ አበባ በብዙ መንገድ እየተለወጠች ነው፣ ውብ እየሆነች ነው፣ ጽዱ እየሆነች ነው፣ አረንጓዴ እየሆነች ነው። ለዜጎቿ ምቹ የሆነ አካባቢ እየተፈጠረላት ነው ያለችው። ለዚህም ዜጎቹ በጣም ደስተኞች ናቸው። ከዚህ ውስጥ አንዱ ትልቁ ስራ እየተሰራ ያለው ከኮሪደር ልማቱ ባሻገር የወንዝ ዳርቻ ልማቶች በጣም በስፋት እየተሰሩ ነው ያሉት። የከተማችን አስተዳደር በልዩ ሁኔታ የኮሪደር ልማቱን እየሰራ እያስዋበ ጎን ለጎን ደግሞ የወንዝ ልማትን ማሳለጥ አለብን መስራት አለብን የሚል ኢኒሼቲቭ ተወስዶ ታቅዶ በጣም በስፋት እየተሰራ ያለበት ሁኔታ ነው ያለው። ስለዚህ አጠቃላይ በብዙ አካባቢዎች ላይ በከፍተኛ አመራሮቻችን አስተባባሪነት የወንዝ ዳርቻ ልማቶች በስፋት እየሰሩ ነው። እነሱ ልማቱን መስራት ብቻ ሳይሆን ብክለታቸውንም የመከላከል ስራ በጣም በስፋት እየተሰራ ነው ያለው። አሁን ያለበት ደረጃ ምን ላይ ነው ማለት እንችላለን? አሁን ያነሳናቸውንም የክረምት ይዟቸው የሚመጡ ችግሮችን ከመቅረፍ ረገድ ወንዙ አጠቃላይ ስናለማው አጠቃላይ የከተማችን ገጽታ ከመቀየር አኳያ ትልቅ የሆነ ፋይዳ ነው ያለው። የጎርፍ አደጋንም ከመከላከል አኳያ አሁን ክረምቱም ዘንድሮ ያው እየመጣ ስለሆነ ለዛም ከማገዝ አኳያ ትልቅ ፋይዳ ነው ያለው። ዘንድሮ አንድ ጥሩ ነገር ይሆናል ብለን የምንጠብቀው በተለይ ከላይ ውሃው ከሚነሳበት ጎርፉ ከሚነሳባቸው አካባቢዎች ጀምሮ እየተሰራ ስለሆነ በተለይ ለታችኛው ተፋሰስ እንግዲህ እንደምታየው ከዚህ ከቀበና ጀምሮ ከጣሊያን ኤምባሲ ጀምሮ እስከ ታች አቃቂ ይደርሳል። የመጨረሻው በእንጦጦ በኩልም ከእንጦጦ ፒኮክ አርጎ አቃቂ ነው የሚደርሰው። ስለዚህ እነዚህ ትልልቆች ወንዞች ከፍተኛ ዝናብ በጣለ ሰዓት በጎርፍ አማካኝነት እዚህም አካባቢ ላይ የሚደርሰው አደጋ ቀላል አይደለም። እዛም አካባቢ ላይ ደግሞ የበለጠ ውሃው ኃይለኛ ስለሆነ ጎርፉ ኃይለኛ ስለሆነ ታች የሚኖረው ማህበረሰብ ከፍተኛ የሆነ ጉዳት ሲያደርስበት ነው የቆየው። ዘንድሮ ግን በአብዛኛው ከላይ ጀምሮ ኮሪደሩ ወይም የወንዝ ዳርቻ ልማቱ የተጀመረ በመሆኑ ትልቅ ፋይዳ አለው። ከሁሉም ወንዞቻችን ለምተው ስላላለቁ አንዳንድ ቦታዎች ላይ ያለውን ጫና ይሄ የሰራ ነው በጣም ስለሚቀንስልን ትልቅ አስተዋጽኦ አለው ብለን ነው የምንወስደው። ከመጪው የክረምት ጊዜ ጋር ተያይዞ እንግዲህ የሚከሰተውን የጎርፍ አደጋ ለመቀነስ በቀበና እየተካሄደ የሚገኘው የቀበና የወንዝ ዳርቻ ልማት ምን ፋይዳ አለው የሚለው ነበረ ስንቃኝ የቆየ ነው። ይህ የቀበና የወንዝ ዳርቻ ልማት እንግዲህ በቅርቡ ሙሉ ለሙሉ የሚጠናቀቅ ይሆናል። ቀበና እንግዲህ ከጣሊያን ኤምባሲ ከላይ ከተራራው ጀምሮ ቀበና ወንዝን አልፎ ፒኮክ ድረስ ነው እየተሰራ ያለው ይሄ ስራ። በዚህም በፈረንሳይ ኤምባሲ በኩል ሐምሌ 19 አካባቢ እየተሰራ ያለ ትልቅ የወንዝ ዳርቻ ልማት አለ። ሌሎችም እስከ ላይ ድረስ እየተሰሩ ነው ያሉት። ስለዚህ እዚህ ባለንበት አካባቢ ላይ ኦልሞስት አብዛኛው ስራ እየተጠናቀቀ ነው ያለው። በተለይ ከላይ ጀምረን ስራው ከላይ ተጀምሮ ስለመጣ በከፍተኛ አመራሮቻችን አስተባባሪነት ከላይ ጀምሮ እየተሰራ እያለቀ ስለመጣ አሁን በዚህ በበጋውም በልጉ የጣለውን ዝናብም ዝም ብለን ስንመለከተው አጠቃላይ ውሃ የመያዙ ጎርፍን የመከላከል አቅሙ በጣም ጥሩ መሆኑን በደንብ አረጋግጠንበታልና ስለዚህ እስከ ሰኔ 30 ድረስ ደግሞ የምንሰራቸው ስራዎች በእጅጉ ክረምት ላይ ለሚመጣው ጎርፍ መጠኑን ለመቀነስ ብቻ ሳይሆን ዜሮ ለማድረግ ከፍተኛ አስተዋጽኦ እያደረገ ነው ያለው።